የፓርላማ ስብሰባ በተደረገ ቁጥር አነጋጋሪና ድፍረት የተሞላባቸው ሀሳቦችን በመሰንዘር የሚታወቁት የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ዛሬም ባልተጠበቀ ጥያቄ ተከስተዋል። ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ሲሉ ጠቅላይ ሚኒስትሩን አፋጠዋል። በዛሬው ዕለት ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ የስራ ዘመን ሁለተኛ መደበኛ ስብሰባ የተካሄደ ሲሆን ጠቅላይ ሚኒስትር አብይ አህመድ ለቀረቡላቸው ጥያቄዎች የሰጡት ምላሽ እያነጋገረ ይገኛል። የዶክተር ደሳለኝ ጫኔ ድፍረት የተሞላበት ጥያቄ ምን ይላል? ህዝቡን ተስፋ ያስቆረጠው የጠቅላይ ሚኒስትሩ ምላሽስ ምንድነው? የሚለውን እንነግራችኋለን። በሌላ መረጃችን ደግሞ የሙዚቃ ስራቸውን ለማቅረብ አዲስ አበባ የተገኙት የደቡብ አፍሪካ ሙዚቀኞች ድብደባና አፈና ተፈጽሞብናል ሲሉ በማህበራዊ ሚዲያቸው ያሰራጩት መረጃ ሐሰተኛ መሆኑን የአዲስ አበባ ፖሊስ አስታውቋል። ለመሆኑ ሙዚቀኞቹ የደረሰባቸው ምንድነው? በማህበራዊ ገጻቸው ያሰራጩት መረጃ ምን ይላል? ፖሊስ የሰጠው ምላሽስ? ሁሉንም በዝርዝር ወደ እናንተ እናደርሳለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲዩብ ቤተሰቦች። ሰርክቲዩብ ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ በፓርላማው ስለተነሱ ጥያቄዎችና በጠቅላይ ሚኒስትሩ ስለተሰጡት ምላሾች እንነግራችኋለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። በዛሬው ዕለት ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ የስራ ዘመን ሁለተኛ መደበኛ ስብሰባ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተካሂዷል። በስብሰባውም የፓርላማ አባላት በርካታ ጥያቄዎችን ያነሱ ሲሆን በዋናነት ሰላምና ጸጥታን በተመለከተ በተለይም በአማራና ኦሮሚያ ክልሎች ያለውን የጸጥታ ሁኔታ እልባት ለመስጠት እየተሰራ ያለውን ስራ እንዲገለጽ ጠቅላይ ሚኒስትር አብይ አህመድን ጠይቀዋል። ከሰላምና ጸጥታ ጋር በተያያዘ ካለፈው ስህተታችን መቼ ነው የምንማረው? ስንት ትውልድ በጦርነት እየበላን እንቀጥላለን? ሲሉ ሀሳብ በመስጠት ለጠቅላዩ ጥያቄ ያቀረቡት ዶክተር ደሳለኝ ጫኔ ናቸው። አነጋጋሪ ሀሳቦችን በመሰንዘር የሚታወቁት የምክር ቤት አባሉ ዛሬም ጠንከር ባለ ሀሳብ ጠቅላይ ሚኒስትሩን እንዲህ ሲሉ ሞግተዋል። ክቡር ጠቅላይ ሚኒስትር፣ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና ኦሮሚያ ክልሎች በጦርነቶች ምክንያት የተጎዱትን ሰላማዊ ሰዎችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? ሲሉም ጥያቄ ያቀረቡ ሲሆን መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመዋጋት ባለፈ ለሁለት ክልሎች አማራና ኦሮሚያ ከወታደራዊ አማራጭ ውጪ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? ሲሉም ጠይቀዋል። የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። ሀገራችን እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመት እየተዋጋች ልትቀጥል አትችልም። ከዚህ ጋር በተያያዘ በሀገር አቀፍ ደረጃ እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጥ፣ እስረኞች የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛ ዙር ሀገራዊ ምርጫ ፍትሃዊ፣ ነፃና ተአማኒ እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? መንግስት የሀገር ውስጥ እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች የኑሮ ሁኔታ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ይፋ ባደረገው መረጃ የኢትዮጵያ የድህነት ምጣኔ በ2 ዲጂት አድጎ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያን አንዱ በድህነት አረንቋ ውስጥ ይገኛል ማለት ነው። ስለዚህ የኑሮ ውድነትና የድህነት ቅነሳ በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ተዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊብራራ ይችላል? መሰረታዊ የምግብና የፍጆታ እቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለማድረግ መንግስት ያቀደው አስቸኳይ እቅድ ካለ ቢብራራ። ኢትዮጵያ አሁን ላይ ከፍተኛ የዕዳ ጫና ውስጥ ናት። ከዩሮ ቦንድ አበዳሪዎች ጋር የነበረው ድርድር ተበላሽቷል። በውጭ ምንዛሬ ጉዳይ በባንክና በብላክ ማርኬት ገበያው ያለው ልዩነት እየሰፋ ነው። መንግስት ማህበራዊ ወጪዎችን ሳይቀንስ እንደ ሀገር ያሉብንን ከፍተኛ የውጭ ዕዳ ለመክፈልና የፋይናንስ ክፍተቱን ለመሸፈን ምን እየሰራ ነው? ሲሉ ጥያቄ ያቀረቡ ሲሆን ስለ ውጭ ግንኙነትና የባህር በር ጉዳይም እንዲህ ሲሉ ጥያቄ አቅርበዋል። መንግስት የቀይ ባህርን የማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና
የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በአገሪቱ ውስጥ ካለው ችግሮች ክብደት አኳያ መንግስት ይህን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ ፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ እቀበላለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደማሳረር አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሌላንድ ጋር ውል ተፈጸመ። ከዛም ከጅቡቲ ጋር ታጁራን ለማልማት ከዛ ከሶማሊያ ጋር አንካራ ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትናንት እንደውም ሳውዲ የታጁራን ወደብ በረጅም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥተው አሁን ከኤርትራ ጋር በጦርነት ዋዜማ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቧል። የፌዴራል መንግስቱ ከትግራይ ኃይሎች ጋር ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ጋር ከፋኖና ኦሮሞ ነጻ አውጪ ሰራዊት ጋር መንግስቶ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ የባህር በር ጉዳዩን አስመልክቶም ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበልን መሰረት ባደረገ አካሄድ እንዲፈታ እጠይቃለሁ ሲሉ ሀሳባቸውን ጥያቄያቸውን አስፍረዋል። በምክር ቤት አባላት ለቀረቡት ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድም ስለ መኖሪያ ቤት የሰጡት ምላሽ ያልተጠበቀ ሆኗል። እያንዳንዱ ኢትዮጵያዊ የቤት ባለቤት እንዲሆን ማሰብ ብዙ የሚቻል ጉዳይ አይመስለኝም ሲሉ ጠቅላይ ሚኒስትር አብይ አህመድ ምላሽ ሰጥተዋል። እያንዳንዱ ሰው በአቅሙ ለመከራየት እንዲችል አማራጭ ማዘጋጀት እንጂ ሁሉንም ሰው ቤት እንዲሰራ ማድረግና እያንዳንዱ ሰው ቤት ሲከራይ ማጣት እንዳይችል የተለያዩ ስራዎች ይሰራሉ ብለዋል። ኢትዮጵያ ውስጥ ኪራይ ቤት አይገኝም፣ ሲገኝም በጣም ውድ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ይህም ምላሽ መኖሪያ ቤት እንዲኖረው ቀን ከሌት የሚለፋውን ህዝብ ተስፋ የሚያስቆርጥ ሆኗል። የምክር ቤት ስብሰባውም የምክር ቤት አባላቱ ባነሷቸው ጥያቄና ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሾች በሰላም ተጠናቋል። ወደ ሌላኛው መረጃችን ስናመራ ደግሞ የሙዚቃ ስራዎቻቸውን ለማቅረብ ወደ አዲስ አበባ የመጡት ማፓራ ኤ ጃዝ የተባሉና የደቡብ አፍሪካ ዜግነት ያላቸው ሁለት ግለሰቦች አዲስ አበባ ውስጥ አፈናና ድብደባ ተፈጽሞብናል ብለው በፌስቡክ ገጻቸው ያሰራጩት መረጃ ሐሰተኛ መሆኑን ማረጋገጡን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የደቡብ አፍሪካ ዜግነት ያላቸው ማፓራ ኤ ጃዝ የተባሉት ሙዚቀኞች ወደ አዲስ አበባ የመጡት የሙዚቃ ስራቸውን ለማቅረብ እንደሆነ ፖሊስ ባሰባሰበው መረጃ ማወቅ ተችሏል። እነዚህ ግለሰቦች ስራቸውን ጨርሰው በሰላም ወደ ሀገራቸው ከተመለሱ በኋላ አዲስ አበባ ውስጥ አፈናና ድብደባ ተፈጽሞብናል ብለው በፌስቡክ ገጻቸው ያሰራጩትን መረጃ መሰረት በማድረግ ፖሊስ ተገቢውን ማጣራት ተግባር አከናውኗል። ተፈጽሞብናል ስላሉት ወንጀል ለፖሊስ መረጃ ደርሶ እንደሆነ ለማረጋገጥም በክፍለ ከተማ ፖሊስ መምሪያና በፖሊስ ጣቢያዎች ተጠይቆ ምንም አይነት የቀረበ አቤቱታ ካለመገኘቱን ባሻገር በፖሊስ ምርመራ የተሰባሰቡ የተንቀሳቃሽ ምስል ፎቶዎችና የድምጽ ማስረጃዎች እንዲሁም ከአዘጋጁ ቁሩንፉድ ኢንተርቴይመንት ጭምር እንደተረጋገጠው ግለሰቦቹ ይህን የሐሰት መረጃ የለቀቁት ብዙ ተከታዮችን ለማግኘት ሆን ብለው መሆኑን አረጋግጧል። ግለሰቦቹ አፈናና ድብደባ ተፈጽሞብናል ያሉት አርብ ጥቅምት 14 ቀን 2018 ዓ.ም ሲሆን በማግስቱ ጥቅምት 15 በተጋበዙበት መድረክ ላይ ተገኝተው የሙዚቃ ስራቸውን ፍጹም ሰላማዊ በሆነ መንገድ አቅርበው ማጠናቀቃቸውና በሰላም ወደ መጡበት ሀገር መመለሳቸውን ከኢሚግሬሽን ዜግነት አገልግሎት እንዲሁም ከአዘጋጆቹ የተረጋገጠ ሲሆን የተሰራጨውን መረጃ ሐሰተኛ መሆኑን ፖሊስ አረጋግጧል። ውድ የሰርክ ቲዩብ ቤተሰቦች ለዛሬ ያሰናዳነውን ወቅታዊ መረጃዎችን የያዘውን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም ሁኑልን።